ከአማራ ክልሉ ጦርነት ጋር ተያይዞ ውጊያ እየተስተናገደባቸው ባሉ በጎንደር በጎጃም በወሎና በሸዋ ቀጠናዎች የአማራ ፋኖ ሁለገብ ማጥቃት ቀጥሎ ያገዛዙን ጥምር ኃይል ሽንፈት እያከናነበው መሆኑ ሲነገር በአዴት ዴንሳ ባታም ከፍተኛ ጀብድ መፈጸሙ ተሰምቷል። በዝርዝር እናሰማችኋለን። በወሎ ጉባላፍቶ ቀጠናም የአፋብሃ ኃይል የፋኖ አባላት የብልጽግና ጀነራሎችን ያስደነገጠ ኦፕሬሽን መስራታቸውን የተገለጸ። በሌላ በኩል ለብልጽግና ሲዋጋ የከረመው መከላከያ ሰራዊት የፋኖን የህልውና ትግል በመቀበል እየተበተነ መቀላቀሉ ሲነገር በትናንትናው ዕለትም አንድ ሻምበል የሚሆን ኃይል እጅ መስጠቱ ታውቋል። በዝርዝር የምንመለከተው ይሆናል። ሰላምታችን በያላችሁበት ድረስ የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች ለተሰኞ ግንቦት 18 2017 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። እናንተም መረጃው ለሁሉም እንዲደርስ ቪዲዮውን ላይክና ሼር እንዲሁም ሰብስክራይብ እያደረጋችሁ አብራችሁን ቆዩም። የአማራ ፋኖ እንደ ህዝብ በአብይ አህመድ አገዛዝ አማራ ህዝብ ላይ የተቃጣውን ጥቃት ሙሉ በሙሉ ለመቀልበስ እያደረገው ባለው ከፍተኛ ተጋድሎ ድሎችን ማስመዝገቡን ሲቀጥል ያገዛዙ ሰራዊት በበኩሉ በየቦታው ሽንፈትን እያስተናገደ ነው። በትናንትናው ዕለትም የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሻለቃ፣ አሳምነው ሻለቃና የጣናው መብረቅ ብርጌድ በጥምረት በደህና ማርያም ይጎዲ ቀጠና እንዲሁም ባቸፈር ቀጠና ጭንባ ከተማ በሁለት አቅጣጫ የጠላት ኃይልን ክፉ ደምስሷል። በዚህ ቀጠና ያገዛዙ ምሽግ የተደመሰሰ ሲሆን 29 ሞት፣ 3 ፓትሮል ቁስለኛ፣ 1 ብሬንና 15 የነፍስ ወከፍ ክላሽ መሳሪያ እንዲሁም 4 የእጅ ቦምብ፣ 7 የወገብ ትጥቅ፣ 12 ምርኮኛ መገኘቱ ነው የተነገረ። የሻለቃ አንሙት ያዛቸው ብርጌድም ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር በጥምረት ታሪክ ሰርቷል። እንደ ምንጫችን ገለጻ የብልጽግና ስብስብ አዴት ከተማ ላይ የዞን ስብሰባ አደርጋለሁ በሚል አዴት ላይ ብዙ ኃይል በማሰማራት ሙከራ ያደረገ ቢሆንም የሻለቃ አንሙት ያዛቸው የፋኖ ብርጌድ አባላት ከባህር ዳር ብርጌድ ደጉ በላይ ሻለቃ የፋኖ አባላት ጋር ጥምረት በመፍጠር በአራት አቅጣጫ ዴንሳ፣ ባታ፣ ቆቀር፣ አዴት፣ ሐናና ምላጭ በር ላይ ያገዛዙን ኃይሎች አይቀጡ ቅጣት ቀጥተዋቸዋል። የሁለተኛ ክፍለ ጦር አካል የሆነው ከዮሐንስ አለማየሁ ብርጌድ ጋር ትስስር በመፍጠርም ጎንጅን ጨምሮ ትልቅ ጀብድ መፈጸም የተቻለ ሲሆን የሻለቃ አንሙት ያዛቸው ሁለተኛ መብረቆ ሻለቃና ሶስተኛ ሰንጥቅ ሻለቃ ዴንሳ ባታ ከተማን ለሰዓታት ተቆጣጥረው ጠላትን ሞትና ቁስለኛ በማድረግ የጠላትን ከባድ ምሽግም በመሰባበር ከፍተኛ ኪሳራ በጠላት ላይ በማድረስ ለህዝብ ሰላም ሲሉ ከተማውን ለቀው መውጣታቸው ነው የተነገረ። ከዚህ ጋር በተያያዘ በቆቀር ግንባር ሻለቃ 2 መብረቁ ሻለቃ ወደ ዴንሳ ባታ ድጋፍ ለመስጠት ሲንቀሳቀስ የነበረን ያገዛዙ የጦር ኃይል ሰቅዞ በመያዝ ወደ መጣበት አዴት ከተማ መመለስና የድጋፉን እቅድ ማክሸፍም ችሏል። በተጨማሪም አዴት ሐና ላይ ተወርዋሪው ኮማንዶ ሻለቃ 1 ወይም በላይ ዘለቀ ሻለቃ ከደጉ በላይ ሻለቃ ፋኖች ጋር ጥምረት በመፍጠር የእጅ በእጅ ውጊያ በማድረግም ብዛት ያለውን ያገዛዙን የጦር ሰራዊት በመደምሰስ 15 ክላሽ ነፍስ ወከፍ መሳሪያ 1000 የክላሽ ተተኳሽ መማረክም ተችሏል። በተጨማሪም የብርጌዱ የፈንጂ ባለሙያዎች በፈጸሙት የፈንጂ ጥቃት ከባድ ጥቃትም ፈጽሟል። በአራቱም አቅጣጫ ከአንድ ሻምበል በላይ ሙሉ በሙሉ ሲደመሰስ 3 መኪና ቁስለኛውን ወደ ሆስፒታል ማጓዙም ነው የታወቀ። በጥቃቱ የተበሳጨው የተረፈው የጠላት ኃይልም እየሸሸ በነበረበት ጊዜ መድፍና ሞርተር የወረወረ ቢሆንም ንጹሃን ሰዎችን ከመጨፍጨፉ በዘለለ በፋኖ ኃይሎች ላይ ምንም አይነት ጉዳት ማድረስ ግን አልቻለም። በተያያዘ የአፋብሃ አካል የሆነው አረንዛው ዳሞት ብርጌድ ቢተው ሻለቃን በማንኩሳ ከተማ በተለምዶ ሰንጥቄ ባህር ዛፍ ከሚባል ቦታ መሽጎ ይገኝ የነበረውን ያገዛዙን ጥምር ኃይል ሙትና ቁስለኛ ማድረጉን የአማራ ፋኖ በጎጃም ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ያረንዛው ዳሞት ብርጌድ የህዝብ ግንኙነት ኃላፊ ፋኖ ፍስሐ አደራው ነው የተናገረው። እንደ ምንጫችን ገለጻ በዘውጊያ 5 ሚሊሻ ሙት 3 ደግሞ ቁስለኛ ሲሆን ከመከላከያ ሰራዊትም ብዛት ያለው ኃይል ተደምስሷል። ከዚህ በተጨማሪ አረንዛው ዳሞት ብርጌድ ፉነተ ሰላም አንደኛ ሻለቃም በትናንትናው ዕለት ግንቦት 17 9ኛ ወር 2017 ዓ.ም ፉነተ ሰላም ሸምበቁማ ልዩ ስሙ ስላሴ ሰፈር የሚባል ቦታ መሽጎ የነበረውን ያገዛዙን ኃይል ሙትና ቁስለኛ ያደረገው ሲሆን በጥቃቱ የስርዓቱ አገልጋይ ከሆነው መከላከያ
ሰራዊት ውስጥ 6ቱ ሙት 5ቱ ደግሞ ቁስለኛ መሆኑን የደረሱ መረጃዎች ያመላክታሉ። ከአረንዛው ዳሞት ብርጌድ ቢተው ሻለቃና ፍኖተ ሰላም አንደኛ ሻለቃ በድምሩ 11 ያገዛዙ ኃይሎችን ሙሉ በሙሉ ሲደመስስ 8ቱን ከባድ ቁስለኛም አድርጓቸዋል። በተመሳሳይ በጎንደር ቀጠናም ያገዛዙ ኃይል በከፍተኛ ሁኔታ ተመቷል። እንደ ምንጫችን ገለጻ ከመካነ ኢየሱስ ወደ ፋሲለደስ ሲጓዙ በነበሩ ያገዛዙ ኃይሎች ላይ በተፈጸመ የደፈጣ ጥቃት 2 ሲኖትራክና 4 ፓትሮል ሙሉ ወታደሮች ተደመሰሱ። በደቡብ ጎንደር ዞን እስቴ ቀጠና መነሻቸውን ከመካነ ኢየሱስ አድርገው ወደ ፋሲለደስ ሲጓዙ የነበሩ የብልጽግና ወታደሮች በሁለት የተለያዩ ቦታዎች ላይ በፋኖ በተፈጸመባቸው የደፈጣ ጥቃት በ2 ሲኖትራክና በ4 ፓትሮል ተሳፍረው የነበሩት ያገዛዙ ወታደሮች ሙሉ በሙሉ መደምሰሳቸውን የአማራ ፋኖ ብሔራዊ ኃይል በጎንደር የሜጀር ጀነራል ባንታባተ ኮር የህዝብ ግንኙነት መምሪያ ይፋ አድርጓል። ደፈጣ ጥቃቱ የተፈጸመው ልዩ ስማቸው ሸምበቆችና ብር አደርጌ በተባሉ 2 ቦታዎች ላይ ሲሆን በዚህም ከወታደሮቹ በተጨማሪ የወረዳ ካድሬዎችም እርምጃ ተወስዶባቸዋል ሲል ነው የኮሩ የህዝብ ግንኙነት መምሪያ ያሳወቀው። እርምጃው ከተወሰደባቸው ካድሬዎች መካከል የፋሲለደስና የአካባቢው ማህበረሰብን ከአቅም በላይ የሆነ ግብርን እንዲከፍሉ በማስገደድና መክፈል ያልቻሉትን ደግሞ የጽንፈኛው ደጋፊ ናቸው፣ የጽንፈኛው ቤተሰብ ናቸው፣ እንዲሁም ከጽንፈኛው ጋር ግንኙነት አላቸው በሚል ሰበብ በአገዛዙ ወታደሮች በማሳፈንና በማስደብደብ የሚታወቀው የስቴዴንሳ ወረዳ ገቢዎች ቢሮ ኃላፊ አቶ ክንዶ ይባቤ እንደሚገኝበት ነው ኮሩ ማረጋገጥ የቻለው። በዚህ ደፈጣ ጥቃት በሁለቱ ሲኖትራኮችና በ4 ፓትሮል ተሽከርካሪዎች ሙሉ ተሳፍረው የነበሩት የመከላከያ ሰራዊት አባላቱ ሙሉ በሙሉ የተደመሰሱ ሲሆን ቀሪው ኃይል ህይወቱን ለማትረፍ እግሬ አውጪኝ ብሎ መሸሹም ተረጋግጧል። በአገዛዙ ወታደሮች ላይ በሁለት ቦታ ደፈጣ ጥቃቱን የፈጸሙት የአማራ ፋኖ ብሔራዊ ኃይል በጎንደር ሜጀር ጀነራል ባንታባተ ኮር ጉና ክፍለ ጦር ስር የሚገኙት የስቴዴንሳ ብርጌድ አባላት ናቸው ተብሏል። በወሎ ቀጠናም የህልውና ተጋድሎ ቀጥሎ የአማራ ፋኖ ብሔራዊ ኃይል አፋባሃ አካል ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር 1 ሻምበል ያገዛዙን የጦር ሰራዊት እንደምጫችን ገለጻ የጥቃት ያገዛዙን ጀነራሎች ከማስደንገጡ በላይ ስብሰባ እንዲቀመጡ አድርጓቸዋል ነው የተባለ። ሰሜን ወሎ ዞን ጉባላፍቶ ወረዳ ያገዛዙ ሰራዊት ከበቅሎ ማነቂያና ከሳንቃ ተነስቶ ወደ ራያ ቆቦ አዋስና አካባቢ ማጥቃት ሊያደርግ እንቅስቃሴ ላይ እያለ ልዩ ስሙ ወቄት ቅርጣን የተባለ ቦታ ላይ ካላኮርማ ክፍለ ጦር 3ኛ ሻለቃ ደፈጣ በማድረግ 1 ሻምበል የብርሃኑ ጁላን ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል መጎናጸፉ ነው የታወቀ። በተጋድሎ ጠላትን አይቀጡ ቅጣት በመቅጣትም ለማጥቃት የተነሳበት ቤዙ ላይ ጭምር እንዳይረጋጋ በማድረግ በርካታ ኃይልን በመደምሰስ 5 ክላሽ ከነሙሉ ትጥቁና ተተኳሹ ማርኳል። በሌላ መረጃ ለደራ ትኩረት እንዲሰጠው ተጠየቀ። ደራ ከፕሮፓጋንዳ የተሻገረ ትኩረት ይፈልጋል የሚሉት የመረጃው ምንጫችን የአማራ ህዝብ የትግል አስኳል አጀንዳዎች ከሆኑት ጉዳዮች አንዱና ዋነኛው የወሰንና የማንነት ጥያቄ አካል የሆነው የደራ አማራ በብልጽግና ሰራዊት ከፍተኛ እንግልት እየደረሰበት እንደሚገኝ ምንጫችን አመላክቷል። ከሰሞኑም መከላከያ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻ እንዲሁም የጫካው ኦነግ ሸኔና ጋቸና ሲርናን የመሳሰሉ የስርዓቱ ዘቦች ተቀናይተው የደራን አማራ ለማጥፋት ታትረው እየሰሩ እንደሚገኙ ተገልጿል። በመሆኑም ሁሉም አማራ ትኩረቱን ሸዋ ደራ ላይም ሊያደርግ ይገባል ነው የተባለ። ይህ በእንዲህ እንዳለ በጎንደር ደንቢያ ብልጽግና በ30 ኦራል ጭኖት ከገባው ሰራዊት ጋር ውጊያ ሲደረግ መሰንበቱ ነው የታወቀ። በውጊያው የአፋብሃ አካል የሆነው የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር የፋኖ አባላት ተሳታፊ እንደነበሩ ነው የተገለጸ። በርካታ ሰብአዊና ቁሳዊ ውድመት የደረሰበት የብልጽግናው ሰራዊትም በጎንደር ዙሪያ ወረዳ አመራሮች መሪነት የ15 ሰዎችን ቤት አቃጥሎ መውጣቱ ነው
የተነገረው። ይህ የስርዓቱን ነውረኝነትና የጥላቻ መጠኑን የሚያረጋግጥ እንጂ በእኛ በታጋዮች ላይ ቁጭት ከመፍጠር የዘለለ የሚያመጣው ለውጥ የለምም ተብሏል። በሌላ በኩል በመና መቀጥዋ የገባው የብልጽግና ጦር ከፍተኛ ኪሳራ አስተናግዶ ሲመለስ እግረኞችን በአሰቃቂ ሁኔታ መረሸኑንም ምንጫችን ተናግሯል። በመርጦ ለማርያም የነበረው የብልጽግና 72ኛ ክፍለ ጦርም በአባይ ሸለቆ ብርጌድ መብረቃዊ እርምጃ ተወስዶበታል ነው የተባለው። በትናንትናው ዕለት እሁድ ግንቦት 17 2017 ዓ.ም በ3 ግንባር ከባድ ማጥቃት የሰነዘረው የ9ኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የ100 መሪዎችን የራዲዮ ኦፕሬተሮችን ጨምሮ በርካታ ቁጥር ያላቸውን የ72ኛ ክፍለ ጦር አባላት ደምስሷል። በእስላሙና በአባ ሚኒዮስ ግንባር፣ በሰኞ ገበያ ከተማ ግንባርና ድቦ ከተማ ግንባሮች በተደረጉ የድምሰሳ ስራዎች ነው ድል የተገኘው። ውጊያውን መቶ አለቃ አያሌው መታለቃ ምስጋናው፣ ሻለቃ እንዳርጋቸው፣ ሻለቃ ዘውዱ ከሌሎች የፋኖ አመራሮች ጋር ሆነው መርተውታል ሲሉ ነው ምንጫችን የነገሩን። አረጋ ከበደ የጭንቅ ቀን ደራሽ የመከራ ቀን አሻጋሪ ሙሴዎቻችን እያለ ሲመጻደቅባቸው የነበሩ የአድማ ብተና አባላት እየተናዱ ወደ ፋኖ መፍለሳቸውን ቀጥሏል። በትናንትናው ዕለት ብቻ በቁጥር 23 የአድማ ብተናና የሚሊሻ አባላት ከነ ሙሉ ትጥቃቸው የአፋብሃ በጎጃምን የተቀላቀሉ ሲሆን ከነዚህ መካከል በአድማ ብተና ተቋም ውስጥ በከፍተኛ አመራርነት ሲያገለግሉ የነበሩ እንደሚገኙበት ነው ማረጋገጥ የተቻለ። የአድማ ብተና አባላቱ የኦህዴድ ተላላኪ ለሆነው የባዲን ቡድን በማገልገላቸው ተጸጽተው የበደልነውን ህዝብ እንክሳለን ሲሉም ነው ቃል የገቡ። አማራ ባንድ ሲቆም ነው የተደቀነበትን አደጋ ሊመክት የሚችለው የሚሉት ከርተው የወጡ የአድማ ብተናና የሚሊሻ አባላቱ ስለሆነም በአፋጣኝ ፋኖን ተቀላቀሉ ሲሉ ለባዲን እያገለገሉ ለሚገኙ የቀድሞ ጓዶቻቸው ጥሪም አድርገዋል። ከዚህ ጋር ተያይዞ አቋሙ የወረደው መከላከያ ሰራዊትም ከፍተኛ ፍርሃት ውስጥ ስለመግባቱ ነው የተገለጸ። በሰሜን አቸፈር ወረዳ በዳፋር ቀበሌ ዝችር አካባቢ የሚገኘው ሰራዊት በየአውደ ውጊያ የተመረረው የአብይ አህመድ ወንበር አስጠባቂ ሰራዊት ስርዓቱን እየከዳ ወደ ፋኖም እየተቀላቀለ ነው። ሌሎችን የሰራዊት አባላት ደግሞ እናንተም ትከዱናላችሁ እያሉ የአማራ ተወላጅ የሆኑትን እየመቱ በየቦታው እየጣሏቸው እንደሆነ ለማረጋገጥ ተችሏል። ለአብነትም በቀን 14 9ኛ ወር 2017 ዓ.ም ቆላ ባርካንታ ቀበሌ ላይ ልትከዱ ትችላላችሁ ተብለው 5 የመከላከያ አባላት ነገር ግን አማራ የሆኑ ረሽነዋቸዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾች ለሰዓቱ የያዝናቸው አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ሰዓታችን እስከምንገናኝ መልካሙን ሁሉ ተመኘን።